ጠቅላይ ሚኒስትር አብይ አህመድ በገበታ ለትውልድ የተገነባውን በደቡብ ወሎ ሎጎ ሐይቅ ሪዞርትን መርቀው ከፍተዋል። የምሽት ዜናችን በስፋት ይህንን ጉዳይ የተመለከተ ይሆናል። መቅደላይ ደረጀ ነኝ፣ አብራችሁን ቆዩ። በጠቅላይ ሚኒስትር አብይ አህመድ የገበታ ለትውልድ ውጥን የተገነባውና በ13.3 ሄክታር መሬት ላይ ያረፈው ሎጎ ሐይቅ ሪዞርት ዘመናዊና ዓለም አቀፋዊ ደረጃቸውን የጠበቁ ምግብ ቤቶች፣ የመዋኛ ገንዳዎች፣ የውስጥ ለውስጥ አስፋልት መንገዶችና የሄሊኮፕተር ማረፊያን ጨምሮ ሁሉንም አይነት መገልገያዎች አሟልቶ ይዟል። በተጨማሪም በተለያዩ የፍራፍሬ ዞኖችና ለአይን በሚማርኩ አረንጓዴ ስፍራዎች የታጀበ በመሆኑ ለጎብኚዎች የማይረሳ ትውስታን የሚሰጥ እጅግ ማራኪ ቦታ ነው። ይህ ሪዞርት ከያዛቸው ዘመናዊ መገልገያዎች ባሻገር ኢትዮጵያ ከአፍሪካ ቀዳሚ የቱሪስት መዳረሻ ለመሆን ያላትን ቁርጠኝነትና ተግባራዊ እንቅስቃሴ የሚያሳይ ቋሚ ምስክርም ነው። የቱሪዝም ልማቱን ከተፈጥሮ ሀብት ጥበቃ ከዘላቂነትና ከአካታችነት ጋር በማቀናጀት ሪዞርቱ የወሎ ሕዝብ ያለውን ጥልቅ ባህላዊና ተፈጥሯዊ እሴት ለዓለም ማህበረሰብ የሚያስተዋውቅበት ሰፊ ገበታ ሆኖም ያገለግላል። ጠቅላይ ሚኒስትር አብይ አህመድ የገበታ ለሀገር ሎጎ ሐይቅ ሪዞርት የመንግስትና የግል ዘርፉ ትብብር በተግባር ኢንቨስትመንት የተገለጠበት መሆኑን ተናግረዋል። ሪዞርቱ በአካባቢው የቱሪዝም መስህብ የሆነውን የሐይቅ እስጢፋኖስን እምቅ ሀብት አውጥቶ ለመጠቀምም የሚያግዝ መሆኑንም አስታውቀዋል። በገበታ ለትውልድ ውጥን የተገነባው የሎጎ ሐይቅ ሪዞርት በጠቅላይ ሚኒስትሩና በቀዳማዊት እመቤት ዝናሽ ታያቸው ተመርቋል። ሳምሶን በላይ ወሎ የፍቅርና የመተሳሰብ እንዲሁም የኢትዮጵያዊ ዜማ ቅኝትና በርካታ የሀገር በቀል እውቀቶች መገኛ ስፍራ ናት። በሃይማኖት ልዩነት ውስጥ ባለ ሀገራዊ ህብረት የምትታወቀው ወሎ በጸሐፍትና በባለቅኔም ብዙ የተባለላት ናት። መንግስት በወሎ የሚገኘውን እምቅ የተፈጥሮ የባህልና የእውቀት ሀብት በመረዳት በአካባቢው የሚገኘውን የሎጎ ሐይቅ የአካባቢውን አቅም በሚገልጽ መልኩ በማልማት ለአገልግሎት ክፍት አድርጓል። ሎጎ ሐይቅ ሪዞርት ገራገርና ቅን የሆነው የወሎ ህዝብ ውብ ቅርሶቹን፣ ባህሉን፣ እሴቶቹንና ድንቅ እንግዳ ተቀባይነቱን ለዓለም እንዲያጋራ የቀረበ ትልቅ ግብዣ ነው። ኢትዮጵያ እንደ ወሎዬ ናት። ወሎዬ በፍቅር ሲመጡበት አርሂቡ ብሎ እጁን ዘርግቶ በፈገግታ መቀበል ይችላል። ነገር ግን ወሎዬ በጸብ ሲመጡበት አጋለይ ይላል። ጸብን አንፈልግም፣ ጸብን አንሻም። ጸብ ከልማት ጸብ ከብልጽግና ያስተጓጉላል፣ ጉዟችንን ያራዝማል። ምንፈልገው እንደ ወሎዬ በፍቅር የመጣውን አርሂቡ ብለን እጃችን ዘርግተን ስቀን በፈገግታ መቀበል ማጉረስ ነው። ነገር ግን ኢትዮጵያውያንንና ደማችን ውስጥ አለና በጸብ ከመጡብን ደግሞ አጋለይ እንደወለየ ማለታችን አይቀሬ ነው። ሪዞርቱ ለአካባቢው አምራቾች፣ ለዕደ ጥበብ ባለሙያዎችና ለስራ ፈጣሪዎች አዳዲስ የገበያ ዕድሎችን በማመቻቸት ለቱሪዝም መረድገትና ለዘላቂ የኑሮ ዋስትና ትልቅ መሰረት ይጥላል። በሐይቅ እስጢፋኖስ ገዳም በርካታ ሀብቶች እንዳሉ ተረድቶ እነዚህ ላይ የሰራ መሪ ቢኖር ኖሮ ኢትዮጵያ አሁን ካለችበት በእጅጉ የተሻለች ትሆን ነበር ሲሉ ጠቅላይ ሚኒስትር አብይ አህመድ በምርቃቱ ወቅት ባደረጉት ንግግር ገልጸዋል። በብዙ መልኩ ተዝቆ የማያልቅ ታሪክ፣ ተዝቆ የማያልቅ ትምህርት የሚገኝበት ይህ ከባቢ ይህን እሴት ኬት ተጎናጸፈው፣ ኬትስ ተማረው ብለን ታሪክ ስናገላብጥ የሐይቅ እስጢፋኖስ ገዳም የዚህ ሁሉ ምስጢር ሆኖ እናገኘዋለን። ላለፉት 800 ዓመታት ኢትዮጵያን ስንመራ፣ ኢትዮጵያን ስናጸና የነበሩ ህዝቦች በሙሉ የዚህን ገዳም አስተምሮ በውል ተገንዝበው ሰርተውበት ቢሆን ኖሮ ዛሬ ኢትዮጵያ የት እንደምትሆን ሁላችሁም መገመት ትችላላችሁ። በሐይቅ እስጢፋኖስ ያለውን ተዝቆ የማያልቅ የእውቀትና ተፈጥሯዊ ሀብት አጉልቶ ለማውጣት እንደዚህ አይነት ፕሮጀክቶች አስፈላጊ መሆናቸውንም ጠቅላይ ሚኒስትር አብይ አህመድ ጠቅሰዋል። መጽሐፍት የሚያገላብጥ የሚያነብ ለእውቀት የተጋ የተከፈተ አእምሮ ያለው ሰው ከልማትና ከትጋት ውጪ ለክፋት የተሰናዳ ስለማይሆን በሰላምና በፍቅር ለመኖር ብቻ ሳይሆን የሀገርን ታሪክ ለማጽናት በእጅጉ
የሚያስፈልጉ ዋና ዋና ዓላማዎች በሐይቅ እስጢፋኖስ ገዳም ይገኛሉ። ይህንን ታሪክ 800 ዓመት የቆየ ገዳም እንደዚህ ያለውን ታላላቅ ዓላማ የያዘ ገዳም እንዴት አድርገን ነው እኛ ከበሻሻ መተን ማየት የምንችለው? እንደዚህ ያለው ሐይቅ እንደዚህ ያለው ሎጅ ካልተሰራ በቀር ይህ ታሪክ በሁሉም ጫፍ የሚታወቅ በሁሉም ጫፍ ትምህርት የሚወሰድበት እንዲሆን ከታሪኩ ባሻገር ታሪክ ገላጭ ስራዎች ያስፈልጋሉ። እነዚያ ታሪክ ገላጭ ስራዎች አንዱ ይህ ሎጅ ነው። አሁንም አካባቢውን በሚገባ ለሌሎች አውጥቶ ለማሳየት ተጨማሪ ስራዎች እንደሚያስፈልጉም ጠቅላይ ሚኒስትር አብይ አህመድ በምርቃት ወቅት አስታውቀዋል። ወልዮች በብዙ ነገር ይወደዳሉ። ይህ ፍቅራቸውና ሰላም ወዳድነታቸው አካባቢያቸውን ማልማት መቀየር እንዲችል ተጨማሪ ስራ ያስፈልጋል። የጥጋብ መንደር እንድትሆን ፈጣሪ ምን ከለከለን? ለም አፈር፣ ንጹህ ውሃ፣ በስራ የሚያምኑ አባቶች፣ በትብብር የሚያምን ህዝብ በዚህ ስፍራ አለ። ይህንን አሰናስለን አሁን በሰራነው ሳንረካ ቀጣዩን ምዕራፍ በጋራ ብንጀምር ሐይቅ ለብዙዎች የታሪክ ብቻ ሳይሆን የውበት መገኛ ስለምትሆን ጥቂት ተኝቶ ብዙ የሚሰራ ቢሆን ለልጆቹ የለማ ያማረ የተተፈረፈን ከባቢ ጥሎ ማለፍ ስለሚችል መንግስት በሁሉም በሚቻለው መስክ ከጎናችሁ ይሆናል። በመደመር መንፈስ የተመራው ይህ ፕሮጀክት መንግስትንና የግሉን ዘርፍ በአንድ ገበታ በመሰየም ፖሊሲን ወደ ተግባር ኢንቨስትመንትን ደግሞ ወደ ተጨባጭ ውጤት ለውጠዋል። በጠቅላይ ሚኒስትር አብይ አህመድ የገበታ ለትውልድ ውጥን ተገንብቶ በዛሬው ዕለት የተመረቀውን የሎጎ ሐይቅ ሪዞርትን ከአህዛዊ መረጃዎች ጋር ከተንቀሳቃሽ ምስል እንመልከት። አንዳንድ ቦታዎች ስለ ራሳቸው ያስተዋውቃሉ፣ ሌሎች ደግሞ በዝምታ ግርማ ውስጥ ሆነው ሳይናገሩ ይደመጣሉ። ይህ በሐይቅ ዳርቻ በ13.3 ሄክታር መሬት ላይ ተፈጥሮ በጥበብ ቀርጻ የሰራችውና በጠቅላይ ሚኒስትር አብይ አህመድ ገበታ ለትውልድ ፕሮጀክት ርዕይ ስር ተጠንስሶ ኦን የሆነው ሎጎ ሐይቅ ሪዞርት ነው። እዚህ ጥድፊያ አይታወቅም። ሐይቁ በሰከነ ዜማው ነፍሶችን ያሳርፋል። ከአድማስ አድማስ የናኘ ደማቅ ሰማያዊ ሰማይ፣ የማይረበሽ ሰላማዊ እይታና በዝምታ ያረበበ ስፍራ በራሱ ቅንጦት ነው። የመዝናኛ ስፍራው ማማር ያስደምማል። ንድፉ ከመልክዓ ምድሩ ጋር ግብ ከመቅጠም ይልቅ ተሰናኝቷል። ክፍሎቹ በዚሁ በሎጎ ሐይቅ ምርቃት ወቅት የአካባቢው ማህበረሰቦች ለጠቅላይ ሚኒስትር አብይ አህመድና ለቀዳማዊት እመቤት ዝናሽ ታያቸው ስጦታን አበርክተዋል። በተንቀሳቃሽ ምስል እንከታተል።
ዜናዎቻችን እንደቀጠሉ ናቸው። የሎጎ ሐይቅ ሪዞርት ኢትዮጵያ በብልጽግና ጎዳና ላይ የመገስገሷ ማሳያ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ የመደመር መንግስት ቃሉን በመተግበር ሀገረ መንግስት የመገንባት ግቡን ያረጋግጣል ሲሉም ተናግረዋል። አሸናፊ እንዳለ ያው የገበታ ለትውልድ ፕሮጀክት እውን የሆነባት የደቡብ ወሎ ዞን የገዘፈ ታሪክ ባለቤት ብትሆንም ይህንን ታሪክ የሚያሻግሩ ስራዎች ሳይሰሩላት ቆይተዋል። ይህም ጸጋና ውበቷ በአግባቡ እንዳይገለጥ ታሪኳም ጨፍግጎ እንዲቆይ አድርጎታል። ቦታ ሰውም ቦታን ይቀድሰዋል እንደሚባለው በክቡር ጠቅላይ ሚኒስትራችን ከዘመናት በኋላ እዚህ አካባቢ መጡና እዚህ አካባቢ ጨፍገግ ብሎ የነበረውን ታሪክ መልሶ ፈገግ እንዲል አደረጉት። ነባር ሴቶቻችን መፈለግ፣ አረሙን ማረም፣ በጎውን ግን የበለጠ ሴት ጨምረን መጠቀም የሚል ፍልስፍና ይዘው ሲመጡ የዛሉ ክንዶች በረቱ፣ የደከሙ አእምሮዎች ነቁ፣ የተዘጉ ታሪኮች ወጡ፣ የተዳፈኑ ቅርሶች ተገለጡ። ለአንዳንድ ቦታ ፈጣሪ ሰው ያዝለታል። የመደመር መንግስት ስራዎች ትውልድ የሚሻገሩና የሀገረ መንግስት ግንባታን የሚያጸኑ መሆናቸውን የተናገሩት ምክትል ጠቅላይ ሚኒስትር ተመስገን ለዚህ ደግሞ የተሰሩ ስራዎች ምስክር ናቸው ብለዋል። ይህ ዛሬ እየመረቅነው የምንገኘው የሎጎ ሐይቅ ሪዞርት ኢትዮጵያ በብልጽግና ጎዳና በፍጥነት እየገሰገሰች መሆኗን ለተመልካች የሚያሳይ፣ ለሰሚ የሚናገር፣ ያላመነን የሚከራከር፣ የተጠራጠረን የሚያጸና ቋሚ ምስክር ነው። የብልጽግና መንግስት የማይሰራውን ቃል አይገባም፣ ቃል የገባውንም አይዘነጋም። የመደመር መንግስት እቅዱ ከምርጫ በላይ ነው። ግቡ ሀገረ መንግስት መገንባት ነው። አንዲት ጠንካራ፣ የበለጸገች፣ የታፈረችና የተከበረች ፍትሐዊና ዲሞክራሲያዊት ህብረ ብሔራዊት ኢትዮጵያን መገንባትና ማጽናት ነው። የሎጎ ሐይቅ ፕሮጀክት ይህንን በዝርዝር የሚያሳይ ህያው ምስክር ነው። የገበታ ለሸገር ፕሮጀክቶች ሀብት እያፈሩ ህዝብ እያስተሳሰሩ ኢትዮጵያን ሲያስተዋውቁ፣ የገበታ ለሀገር ፕሮጀክቶች ደግሞ የፕሮጀክት አሰራርና አፈጻጸም መመሪያ ሆነው ታምር እያሳዩ ነው ያሉት ምክትል ጠቅላይ ሚኒስትሩም የገበታ ለትውልድ ፕሮጀክቶችም በተከታታይ እየተመረቁ መሆኑን በማንሳት የኢትዮጵያን ጸጋና ሀብት እየገለጹ መሆኑን ተናግረዋል። ኢትዮጵያ እየተለወጠች ነው። በዚህ የተነሳ በኢትዮጵያ ባቡር ቶሎ መሳፈር ይመከራል። በየማለዳው እዚህ ሀገር ውስጥ ብዙ ነገሮች ይለወጣሉ። እዚህ ሀገር ዛሬን ያላየ ሰው ኢትዮጵያን አውቃታለሁ ማለት አይችልም። በሰላም የምትገቡ ወገኖች ብዙ ነገር እዚህ ሀገር ሳይለወጥ እናንተም በገዛ ሀገራችሁ አስጎብኚ ሳትፈልጉ ቶሎ እንድትገቡ ምክሬን ለመለገስ እፈልጋለሁ። ሐይቅ እንኳን ከዚህ ሎጅ በፊትና በኋላ ይሄው ተቀይሯል። ያለፉት 7 ዓመታት የኢትዮጵያ ጉዞ አንድ ዓመት ስንት ቀን ነው፣ አንድ ቀንስ ስንት ሰዓት ነው የሚያሰኝ ነው። ታዲያ ለውጡን ምን አመጣው ብለን ከጠየቅን የመሪ ቁርጠኛነት፣ የመሪ ሀገሩን መውደድ፣ እጅ ንጹህ አድርጎ መስራት፣ ጨርሶ መጀመር፣ ለቃል መታመን፣ መፍጠንና መፍጠር ይህንን ነው የለውጡ ምክንያት ያመጣው። ክቡር ጠቅላይ ሚኒስትር በድጋሚ እንኳን ደስ አሎት፣ እንኳን ተሳካሎት ለማለት እፈልጋለሁ። የደቡብ ወሎ ህዝብ ፕሮጀክቱ አንድም ቀን ሳይቆራረጥ እንዲሰራ ላደረገው እገዛና ድጋፍ ምክትል ጠቅላይ ሚኒስትር ተመስገን ምስጋና አቅርበዋል። በተያያዘም የአማራ ክልል ርዕሰ መስተዳደር አረጋ ከበደ የሎጎ ሐይቅ ሪዞርት ለክልሉ ብሎም ለሀገር ዘርፈ ብዙ ፋይዳ ያለው ነው ብለዋል። ይህ ሪዞርት እንደማናቸውም የሆቴልና ስፓ የሚሰጡ አገልግሎት እንደተጠበቀ ሆኖ በአጠቃላይ ለክልላችን በተለይም ደግሞ ለምስራቁ የአማራ ክፍል ልማት እጅግ ዘርፈ ብዙ ፋይዳ ያለው ፕሮጀክት ነው ብለን እናምናለን። በመጀመሪያ ደረጃ ይህ ሪዞርት የተገነባበት አካባቢ አዲስ አበባ ፒያሳ ከሚገኘው ከታላቁ የአድዋ ድል መታሰቢያ ሙዚየም ጀምሮ ለአድዋ ድል ክተት የታወጀበት ወረኢሉን፣ የውጫሌ ውል የተሰናዳበትን ይስማ ንጉስን፣ ቀጥሎም አይጨውንና የጥቁር ህዝቦች የድል አድራጊነት ምልክት የሆነውን አድዋን የሚያስተሳስር የቱሪስት ፍሰት መስመር ሆኖ የሚያገለግል ነው።
ባለሀብቶች በሆቴልና ቱሪዝም ዘርፉ እንዲሰማሩ እድል የሚፈጥር መሆኑንም ርዕሰ መስተዳድሩ ተናግረዋል። እንደማናቸውም ሶስቱ ገበታዎች ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ ሁሉ በሆቴልና ቱሪዝም ዘርፍ ለተሰማሩና ለሚሰማሩ በክልላችን መዋለ ንዋያቸውን ለሚያፈሱ ባለሀብቶች ልክ እንደ አቶ በላይነህ ክንዴ አይነት ማለት ነው የሀገርን ገጽታ የሕዝብን ክብር ከፍ የሚያደርጉ ፕሮጀክቶችን በአካባቢው ለመገንባት ይቻል ዘንድ ምሳሌና የስበት ማዕከል ሆኖ የሚያገለግል ፕሮጀክት ነው። ይህ ሪዞርት ከተገነባበት አካባቢ በቅርብ ርቀት እጅግ በርካታና እድሜ ጠገብ ሃይማኖታዊ፣ ባህላዊና ታሪካዊ የቱሪስት መስህቦች ያሉበት አካባቢ ነው። ነገር ግን በመዳረሻ ልማት ችግር ምክንያት ከቱሪስት ባይተዋር ሆነ የቆዩትን አካባቢዎች ተደራሽ የሚያደርግም ነው። በሶስተኛ ደረጃ በምስራቅ አማራ ደሴንና ኮምቦልቻን እንዲሁም በቅርብ ርቀት የሚገኙ ሳተላይት ከተሞችን በማገናኘት ወደፊት ለምንመሰረተው ታላቁ የቀጠናው ከተማ ትልቅ አቅም ሆኖ የሚያገለግል እና ምሳሌ የልማት አቅም ነው። ከሎጎ ሀይቅ ሪዞርት ጋር የተያያዙ ተጨማሪ መረጃዎችን ልታደርሰን መሀሌት ታደለ እዚህ ስቱዲዮ ትገኛለች። እንዴት አመሸሽ መሀሌት? እንደምን አመሸሽ መቅደላዊት? አለሁ ይመስገን። መቀጠል እንችላለን። አመሰግናለሁ። በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት በገበታ ለሸገር፣ በገበታ ለትውልድና በገበታ ለሀገር ፕሮጀክቶች የተለያዩ የቱሪዝም መዳረሻ ስራዎችን የማስፋት እንቅስቃሴዎች ሲደረጉ እንደነበር ይታወቃል። በተለይ ደግሞ መጀመሪያው የገበታ ለሸገር መርሃ ግብር ነበር። በዚያ መርሃ ግብር አዲስ አበባን እንደ ስሟ አዲስና ውብ ማድረግ፣ አሁን የደረሰችበት ደረጃ ላይ ማድረስ የመጀመሪያው ስራ የተጀመረበት ነው። ከዚያ ደግሞ በገበታ ለትውልድም እንዲሁ በገበታ ለሀገር ፕሮጀክትም እንዲሁ በተለያዩ የኢትዮጵያ አካባቢዎች በርካታ ስራዎች ተሰርተው የኢትዮጵያ የቱሪዝም ዘርፍ ከፍ እንዲል፣ እንዲያብብ፣ እንዲታይ የሆነበት ስራ ሲሰራ ነበር የቆየው። አሁን ላይ የገበታ ለትውልድ ፕሮጀክቶች ናቸው በተከታታይ እየተመረቁ እየተመለከትናቸው የመጡትና የገበታ ለትውልድ ፕሮጀክቶች የኢትዮጵያን የቱሪዝም መዳረሻዎች ማስፋት፣ የቱሪዝም ዘርፉንም እንዲሁ ማሳደግ፣ የስራ እድል መፍጠር፣ ቱሪዝምን እንዲሁ ደግሞ ለኢኮኖሚው ትልቅ አቅም የሚፈጥር ማድረግ ላይ መሰረት አድርገው የሚሰራባቸው ናቸው። የደንቢ ኢኮሎጂ የመጀመሪያው የገበታ ለትውልድ መርሃ ግብር ነበር የተመረቀበት። ከዚያ በኋላ ሸበሌም እንዲሁ ተመረቀ። ዛሬ ላይ ደግሞ የዚሁ የሎጎ የሀይቅ ሎጅም ተመርቆ ለአገልግሎት ክፍት ሆነና ይህኛው የሎጎ የሀይቅ ሎጅ ከሌሎቹ ለየት የሚያደርገው ሁሉም በእርግጥ ተደብቀው የቆዩ ስፍራዎችን መግለጥ ላይ ነበረ ትኩረት አድርጎ ሲሰራበት የነበረው። ይህ አካባቢ በጣም ውብ አካባቢ ነው። የሚያውቁት አካባቢው ላይ የሚኖሩ ሰዎችና ሄደውም ሀይቅ አካባቢን የተመለከቱ በደንብ ያውቁታል። ደቡብ ወሎ ዞን ላይ የሚገኝ ሀይቅ ከተማ ውስጥ ብዙ የተዘፈነለት የተወራለት አካባቢ ነው። ግን ደግሞ ሀይቁ ራሱ በደንብ ምንም ያልተሰራበት፣ እዚያ አካባቢ አሳ የሚያጠምዱ ሰዎች ራሱ ቅርብ ጊዜ አካባቢ ድረስ የሚያገኟቸው አሳዎች እስኪቀጭጩ ድረስ ሀይቁ በቆሻሻ የተሞላና እጅግ በቃ ዝቅተኛ ሁኔታ ላይ የነበረ ነበር። እሱን አካባቢ የመለወጥ ስራ እና ለአካባቢ ብቻ ሳይሆን ደግሞ ለሀገርም የቱሪዝም ዘርፉን ለማሳደግ እንዲያግዝ ተደርጎ ነው የተሰራው። እንደው ግን በአጠቃላይ መሰረተ ልማቱ ምን ይመስላል የሚለውን በተወሰነ መልኩ አጠር አድርገን እንመልከተው። 13.3 ሄክታር የተካለለ መሬት ላይ ነው በስፋቱ ያረፈው። 16700 ሜትር ስኩዌር ሜትር ላይ ያረፈ ነው። እጅግ ትልቅ ነው ማለት ይቻላል። ይህ ቦታ ደግሞ በዚህ ጥልቀቱ ምን ያህል ክፍሎች አሉት ብለን ብንመለከት 67 ማረፊያ ክፍሎች አሉት። ተጨማሪ ደግሞ ፕሬዚደንሻል የሚባሉና በቅንጡ ሁኔታ የተገነቡ የተለያዩ የሀገራት መሪዎች ቢመጡ ሊያርፉባቸው የሚችሉ ክፍሎችንም አካቷል። 3.7 ኪሎ ሜትር ርዝመት ያለው ደግሞ የውስጥ ለውስጥ መንገድም አለው። ስፍራው ሰፊ ስለሆነ ይህንን አካቷል። ሄሊኮፕተሮች ማረፍ የሚችሉበት ቦታ መሆኑ ደግሞ ለየት ያደርገዋል። ቀደም ሲል ያነሳ ነው የሀገራት መሪዎች በሄሊኮፕተር ቢመጡ እዛ አካባቢ ላይ ሊያርፉ ይችላሉ። እንዲሁ 100 መኪኖችንም በአንድ ጊዜ ማቆም የሚችል የመኪና ማቆሚያ የፓርኪንግ ስፍራም አለው። ይህን የመሰለ የመሰረተ ልማት ስራዎች ተሰርተውለታል። ዝግ የሆኑ ትናንሽ ስብሰባዎችን ማድረግ የሚቻልባቸው አዳራሾች አሉት። ትልቁ 350 ሰዎችን በአንድ ጊዜ ማስተናገድ የሚችል የስብሰባ አዳራሽ ነው። የስፖርት ማዘውተሪያ፣ መመገቢያና ሌሎች ሪዞርቶች ሊኖሯቸው የሚገቡ ነገሮች ሁሉ ተጠናቆ የተሰራለትና ስፍራውን ከአቧራውን ገልጦ እንዲታይ ተደርጎ ከነበረበትን የሚያስረሳ ነው አይደል የተሰራው። በደም ቆንጆ ተደርጎ ተሰርቶ የተጠናቀቀ ነው። አመሰግናለሁ ማለት አመሰግናለሁ።
እንቀጥላለን ተመልካቾች። የታደለውን የተፈጥሮ ውብ መልክ ለመግለጥ ትኩረት ተነፍጎት የቆየው የሎጎ ሐይቅ በገበታ ለትውልድ አስደማሚ ገጽታውን ተላብሷል። የሎጎ ሐይቅ ትላንትና ዛሬ የሚለውን በተመለከተ ሀብታሙ ተክለስላሴ የአማራ ሚዲያ ኮርፖሬሽንን የቀደመ ዘገባ መነሻ በማድረግ ተከታዩን ዘገባ አዘጋጅቷል። እምቅ ጸጋ ሳይገለጥ ድብቅ ውበት አደባባይ ሳይውል ይህ የሎጎ ሐይቅ የትላንት እውነት ነበር። ተረስቶ ተዘንግቶና ተትቶ ከተፈጥሮም ከሰውም ጋር ተጋጅቶ አድፎ ቀጭጮና ተጎድቶ በረከት ከመሆን ይልቅ ህልውናውን በሐይቁ ላይ ለተከለው ሀገሬው የፈተና ምንጭ ሆኖ ቆይቷል። አሁን ከትንሽ ጊዜ ወደዚህ ውሃውም እየደረቀ መጥቷል፣ እየመነመነ መጥቷል። ቆሻሻ እየገባበት ስለሄደ በቀደም ሲል እንጠጣው ነበር፣ ገላችን ታጠብበት ነበር፣ እንመገበው ነበር፣ ንጹህ ነበር፣ ከሰው ንክኪ የለውም ነበር። እንደምታዩት ህገ ወጥ ቤቶች ይሰራሉ፣ ህገ ወጥ ቤቶች ይሰራሉ። እዚህ ሽንት ቤት አለው፣ የፋብሪካ ውጤቶች አሮጌ እቃዎች ይወርቁበታል። ከዚህ ጊዜ ውሃው መርዛማ ሆነ መጣ። በዙሪያው የሚገነቡ የአገልግሎት ሰጪ ተቋማቶች እነዚህ መጸዳጃ፣ ቆሻሻ ኢቭን አንዳንዶቹ ከውጭ ገረጋንቲ ጭምር በጨለማ እንደሚያስደፉ አንዳንድ መረጃዎች ይጠቁማሉ። እዚህ አካባቢ ላይ የምናየው አሁን ይሄ አካባቢ የምናየው በቅርብ ጊዜ ባህር የነበረ ነገር ግን አፈር ተጨምሮበት ለዚህ ድርቀት የተዳረገ ነው። የሎጎ ሐይቅ የአካባቢው ነዋሪ ሲያሻው የሚጠጣው ከብቶቹን የሚያውልበት መሰረተ ልማቱ ባይኖርም ጎብኝ ብቅ ሲል የዕለት ጉርሱን የሚያገኝበት ህልውናው ነበር። በዙሪያ ያረፈው ህገወጥ የግብርና ስራ ገንግኖ በብክለቱ ሳቢያ ጥልቀቱም ግዝፈቱም የአሳ ምርቱም ቀንሶ ምርታማነቱ እየሳሳ ሞገሱ እየቀነሰ የተመልካች የታዛቢ ያለ ሲል ቆይቷል። የአሳው ነገርማ የሐይቁን የቁልቁለት ጉዞ ይናገር ነበር። ያው እዚህ አካባቢ በርግጥ እርጥበት አጥር እንደመሆኑ በአመት አንዴ ነው፣ ግን የሚገኘው ዝናብ በቀጥታ አፈሩን ይዞ ነው የሚገባው። እዚህ አካባቢ ቋሚ ተክሎች የሉም፣ ጊዜያዊ ተክሎች ናቸውና በዚህ ምክንያት የደለል ክምችቱ እየጨመረ ነው ያለው። ከዚሁ ጋር በተያያዘ በአካባቢው የሚጠቀሙት ለምርት ማሳደጊያ ተብለው ማዳበሪያ ሊሆን ይችላል፣ ጸረ ተባይ ጸረ አረም የመሳሰሉት በቀጥታ ወደ ሐይቁ እየገቡ የሐይቁ ኢኮሎጂ አደጋ ላይ እንዳለ ነው እንግዲህ የምናውቀው። ከቤተሰባችን ጀምሮ ሲሰሩ በነበረበት ሰዓት ቢያንስ ወደ 200 አሳ 300 አሳ በቁጥር ስንገዛ 100 አሳ ካላይ ይመረቅልን ነበር፣ ከምርቱ ብዛት የተነሳ ማለት ነው። 25 ኪሎ ሜትር ስኩዌር ስፋት ላይ ያረፈው ሐይቁ እንዲህ ባለው የተመልካች ጦት የታዛቢ ጉድለት ሲንገላታ የነዋሪውን ውበቱን በእግረ መንገድ የተመለከተው ሁሉ ቁጭት ከፍ አድርጎት ቆይቷል። ስርዓቱ ቢጠበቅ ቢለማ መዝናኛም ቢታደል ዘመናዊነትንም ቢላበስ የሚለው ደግሞ የቁጭታቸው ማጠንጠኛ ነበር። በጠቅላይ ሚኒስትር አብይ አህመድ ከሸገር የጀመረው የሀገርን ውበት መግለጫ ገበታ ለትውልድ ሲባል ለሎጎ ሐይቅ ደረሰለት። እነሆ የተደበቀውን ግርማውን ገልጦ ያደፈ የተጎሳቆለ አካሉን አድሶ ምድራዊ ገነት አሰኘው። አሁን በሰራነው ሳንረካ ቀጣዩን ምዕራፍ በጋራ ብንጀምር ሐይቅ ለብዙዎች የታሪክ ብቻ ሳይሆን የውበት መገኛ ስለምትሆን ለሐይቅ እስጢፋኖስ አባቶች ለሼኮች ያለኝ መልእክት የከባቢው ሕዝብ ጥቂት ተኝቶ ብዙ የሚሰራ ቢሆን ለልጆቹ የለማ ያማረ የተተፈረፈን ከባቢ ጥሎ ማለፍ ስለሚችል መንግስት በሁሉም በሚቻለው መስክ ከጎናችሁ ይሆናል። ይህንን ከባቢ ቢያንስ በፍሩት እና በከብት በመቀየር የጥጋብ ምልክት ለማድረግ ተባብረን በጋራ እንድንሰራ ይህ ፕሮጀክት የተሰራው በገበታ ለትውልድ የግሉ ባለሀብት መንግስትን አምኖ ባዋጣው ገንዘብ ነው። የዛሬው የሎጎ ሐይቅ መልክ ይህ ነው። አሉ ከሚባሉ ሎጆዎች ጋር ያወዳድረዋል። ዘመናዊነትን ተላብሶ
ጎብኝን ከሩቅ ይጣራል። የተቆጮም ተቆጭተው እንዳልቀሩ ይናገራል። ሰኔ 2016 የተጀመረው ፕሮጀክት በ13.3 ሄክታር መሬት ላይ አርፎ ቅንጡ ሆቴሎችን፣ ድንቅ መዝናኛዎችን፣ የስፖርት ማዘውተሪያዎችን አካቶ ፍካቱን ለተመኙ ድምቀቱን ለናፈቁ ሁሉ ታሪክን ከዘመናዊነት ተፈጥሮን ከድንቅ ውበት አዛምዶ አለሁ ብሎ ተከስቷል። ዛሬ ይህ ድንቅ ሥራ ለሐይቅ መነሻ ሆኖ ከገዳሙ ከታሪኩ ጋር ተዋህዶ ብዙ ልማቶች አምጥቶ ከዘመናት በኋላ ልጆቻችን ይህንን ጊዜ እያወሱና እያስታወሱ አንድ ቀን መልካም ጡብ መልካም መሰረት በመጣሉ ከባቢያችን ተቀየረ ብለው የሚያወሱበት የሚያመሰግኑበት ዘመን ይመጣል። ገበታ ለትውልድ ለሎጎ ሐይቅ ደርሶለታል። ያኔ ታዛቢ ያጣው ሐይቁ ዛሬ በገበታ ለትውልድ ከሀገሪቱ አሉ ከተባሉ የቱሪዝም ልማቶች ውስጥ አንዱ ለመሆን ችሏል። ታዛቢም አልሚም አግኝቷል። ኢትዮጵያ ያላትን እምቅ የተፈጥሮ ጸጋ ወደ ኢኮኖሚያዊ ሀብት በመቀየር ረገድ ገበታ ለትውልድ አዲስ ምዕራፍን ከፍቷል። የገበታ ለትውልድ ፕሮጀክቶች የሀገር በቀል ጥበብንና ዘመናዊነትን በማዋሃድ የቱሪዝም ዘርፉን አድማስ እያሰፉት ይገኛሉ። የታሪክ አሻራን ከማሳረፍ ባለፈ ለዜጎች የስራ ዕድልና ለሀገር የኢኮኖሚ ተስፋ የሆኑትን የእነዚህን ፕሮጀክቶች ፋይዳ ተከታዩ የአሸናፊ እንዳለ ዘገባ ያስቃኘናል። ለበርካታ ዓመታት የኢትዮጵያ ቱሪዝም በጥቂት አካባቢዎች ላይ ብቻ ተወስኖ ቆይቷል። ይህ መልክዓ ምድራዊ ውስንነት የውጭ ሀገራት ዜጎችን ብቻ ሳይሆን ራሳቸው ኢትዮጵያውያንም ሀገራቸውን ጠንቅቀው እንዳያውቁ፣ ጸጋና ሀብታቸውን በአግባቡ እንዳይረዱ አድርጓቸዋል። የቱሪዝም መዳረሻዎች በጣት ለመቁጠር እስኪቀሉ ድረስ ተደጋጋሚና የኢትዮጵያን ብዝሃ ሀብት የማይወክሉ ሆነው በመቆየታቸው ሀገርም ሆነ ሕዝብ ከዘርፉ ሊያገኙ የሚገባውን በረከት አሳጥተዋል። ተፈጥሮ ሳትሰስት ያደለቻቸው ውበትና ጸጋ ያልጎደለባቸው በርካታ ስፍራዎች ቢኖሩም የዜጎች ጥቅም ግድ የሚለው ባለራዕይና አርቆ ሀሳቢ በማጣታቸው ለዘመናት ሳይለሙ ቆይተዋል። ዛሬን አልፎ ለነገ የሚተርፍ እምቅ ሀብት ይዘው ነገር ግን ባዶ እጃቸውን የተቀመጡ የኢትዮጵያ አካባቢዎች በሁሉም ማዕዘናት ነበሩ። ይህንን መልክና ሀሳቤ ለመቀየር የተፈጥሮ ጸጋን በብቃት የመጠቀም አዲስ ሀሳብ ይዞ ብቅ ያለው በጠቅላይ ሚኒስትር አብይ አህመድ የሚመራው የመደመር መንግስት ነው። መንግስት በገበታ ለትውልድ መርሃ ግብር ኢትዮጵያን በአዲስ መነጽር ማሳየት ጀምሯል። ከገበታ ለሸገርና ገበታ ለሀገር የቀጠለው ይህ መርሃ ግብር በአገር አቀፍ ደረጃ 8 ግዙፍ የቱሪዝም መዳረሻዎችን ለማልማት አቅዶ የተነሳ ነው። እነዚህ የተፈጥሮ ስፍራዎችን ወደ ዓለም አቀፍ የቱሪስት መዳረሻነት የሚቀይሩ ፕሮጀክቶች ኢትዮጵያ ያላትን እምቅ አቅም ለዓለም በማስተዋወቅ ረገድ አዲስ የኢኮኖሚ ምዕራፍ ከፍተዋል። የገበታ ለትውልድ ሥራ የመጀመሪያው መዳረሻ የሆነውና በ36.7 ሄክታር የጥብቅ ደን ላይ የተዘረጋው ደንቢ ኢኮሎጅ የለውጡ ቀዳሚ ማሳያ ነው። ኢኮሎጁ ኢትዮጵያ ባለፉት 7 ዓመታት ዘላቂነትን፣ የቅርስ ሀብትንና ዓለም አቀፍ ደረጃን የመጠበቅ ዕድልን በማዋሃድ ምን ያህል እንደተለወጠች ምስክር ሆኖ ይቀርባል። ይህም ኢትዮጵያ በርካታ የሚገለጥ ሀብት ባለቤት መሆኗን ሲያረጋግጥ ለዘመናት የሌላውን ያማትሩና ያደንቁ የነበሩ አይኖችን ወደ ራሳቸው እንዲመለከቱ አስገድዷል። ኢትዮጵያ የቃል ኪዳን ሀገር፣ የተባረከች ሀገር፣ የተወደደች ሀገር፣ የተመረጠች ሀገር የሚባለው ውሸት አይደለም፣ እውነት ነው። እኛንን ማስተዋል ማየት ያቃተን እንጂ ኢትዮጵያ ውስጥ የሌለ ውበት፣ የሌለ ጸጋ፣ የሌለ ሀብት የለም። አይን ካልተገለጠ የከባቢን ሀብት ማየት ካልተቻለ ቢቀመጥም ልክ በአፈር ውስጥ እንደተቀበረ ወርቅ ማለት ነው። አለ፣ አናየውም፣ አንጠቀምበትም። ዛሬ ግን ዘመን ደርሶ በመንግስት እና በግል ትብብር፣ በመንግስት እና በህዝብ ትብብር እንደዚህ ያለው ድንቃ ድንቅ ስራ በሀገራችን መሰራት ሲጀምር ይሄ ሎጅ፣ ይሄንን ውሃ፣ ይሄንን ጫካ፣ ይሄንን ቡና ይተካል ማለት አይደለም። አይተኩም። እነሱ ግን የነሱን ውበት ይገልጣል። ከገበታ ለትውልድ ፕሮጀክቶች መካከል ሁለተኛውና በ385 ሄክታር መሬት ላይ ያረፈው የሸበሌ ሪዞርትም ጉዞው በእርግጥም ለትውልድ ታሪክ ማሻገርና ሀገርን በልኳ መግለጽ መሆኑን
ማረጋገጫ ነው። ግንባታዎቹ ታሪክን ሳይለቁ ዘመንን የሚዋጁ ባህላዊ ጥበብን ሳይገፉ ትርጉም ያለው መልእክት የሚነገርባቸው ናቸው። ፕሮጀክቶቹ ከፈጠሯቸው የሥራ ዕድሎች ባሻገር ግንባታዎቹ ከአካባቢው ስነ ምህዳር ጋር እንዲዋዱ ለማድረግ ሲባል በዚሁ አካባቢ የሚገኙ ድንጋዮች፣ አፈርና እንጨቶች ጥቅም ላይ ውለዋል። ከውጭ ከሚገቡ ውድ ዕቃዎች ይልቅ የአካባቢው ጥበብና ጥሬ ዕቃዎች ቅድሚያ ተሰጥቷቸዋል። ይህም የአካባቢው ነዋሪዎች በስራው ላይ በቀጥታ እንዲሳተፉ አድርጓል። ለአየር ንብረት ተስማሚ ሆነው እንዲዘልቁም በኮንክሪትና በብረት ላይ ብቻ ከመደገፍ ይልቅ እንደ ዋንዛ ያሉ እንጨቶችና የተጠረቡ ድንጋዮችን ተጠቅመዋል። ይህም በግንባታዎቹ ላይ ታሪክን ከመጻፍ ባለፈም ለትውልድ የሚሸጋገሩበትን ጥንካሬ አጎናጽፏቸዋል። በእርግጥም ገበታ ለትውልድ ያልታዩ የአካባቢ ጸጋዎችን ከመመርመር ባለፈም ማንም ትኩረት ሰጥቷቸው ለማያውቁ ማህበረሰቦች የክብርና የብልጽግና ምንጭ ሆኗል። ፕሮጀክቱ ስር መሰረታቸውን ሳይለቁ ማንነታቸውና ተፈጥሯዊ ሀብታቸውን በልካቸው አሰናድቶ ለዓለም በማሳየት በድህነት አዙሪት ውስጥ የነበሩ ዜጎችን የህልም አድማስ አድሷል። ይህ ተግባር ግቡ ድንጋይ መቆለልና ህንፃ ማብለጭለጭ አይደለም። ይልቁንም የማይደመሰስ የታሪክ አሻራን መክተብና ተስፋቸው የሌሎችን አርቆ ማየት ብቻ ለነበሩ ወገሮች ከራሳቸው አልፎ ለትውልድ የሚሻገር በረከትን ማውረስ ነው። ይህም ፕሮጀክቶቹ ኢትዮጵያ ካላት ተፈጥሮ ጸጋ ተጠቃሚ መሆን እንደምትችል የሚያሳዩና የመደመር ትውልድ ለአገሩ ምን አይነት አሻራ ማሳረፍ እንዳለበት የሚያስተምሩ ተግባራዊ ትምህርት ቤቶች ተብለው ቢጠሩ ቢያንስ እንጂ የማይበዛባቸው ናቸው። እነዚህ ስራዎች በአገር አቀፍ ደረጃ የቱሪዝም ዘርፉ በኢኮኖሚው ላይ ያለውን ድርሻ እንዲያሳድግና ከፍተኛ የውጭ ምንዛሬ እንዲያስገኝ ታሳቢ የተደረገባቸውም ናቸው። ገበታ ለትውልድ ኢትዮጵያ ያላትን የተፈጥሮ ጸጋ ወደ ሀብት በመቀየር ለመደመር ትውልድ ተግባራዊ አሻራ የሚያስቀምጥና ለዘላቂ ብልጽግና መንገድ የሚጠርግ ታሪካዊ ፕሮጀክት ነው። አመሰግናለሁ ልጄ። ብቃት ባላችሁ ታታሪ ሰራተኞቻችን ስናገለግሎት በታላቅ አክብሮት ነው። የኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። የእርሱ እርካታ የባንካችን ስኬት ነው። የምንጊዜም ተቀዳሚ ምርጫው ስላደረጉን ምስጋናችን የላቀ ነው። እናመሰግናለን። እኛም ይህንን ሳምንት ለእርሱ ለደንበኞቻችን ሰየም ነው። መልካም የደንበኞች አገልግሎት ሳምንት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። 39ኛውን የአፍሪካ ህብረት ጉባኤን ለማስተናገድ ዘርፈ ብዙ ዝግጅት እየተካሄደ ነው። መዲናይቱ አዲስ አበባም እንግዶቿን ለመቀበል ተዘጋጅታለች። በተለይ ደግሞ የምሽት ገጽታዋ ምን ይመስላል ስንል ቅኝት እናደርጋለን። ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። አባዲ፣ የት አካባቢ ነው ያለኸው? የምሽት ድባቡስ ምን ይመስላል? ምልከታህን አጠር አድርገህ አጋራን። አመሰግናለሁ መቅደላዊት። አንቺም ቀደም ብለሽ እንደጠቀሽው 39ኛው የአፍሪካ ህብረት እንግዲህ ጉባኤ ከጥቂት ቀናት በኋላ በዚሁ በአዲስ አበባ የሚካሄድ ነው የሚሆነው። ይህ ጉባኤ እንግዲህ ከተለያዩ የአፍሪካ ሀገራት የሚመጡ መሪዎች እንዲሁም ደግሞ የዓለም አቀፍ ተቋማት በዚህ ጉባኤ ላይ ይሳተፋሉ ተብሎ ይጠበቃል። ታዲያ አዲስ አበባም ይህንን ጉባኤ በተሳካ ሁኔታ ተግባራዊ እንዲሆን ለማስቻል በርካታ የቅድመ ዝግጅት ስራዎቿን እያጠናቀቀች ትገኛለች። በተለይም ከጉባኤው ቀደም ብሎ የአፍሪካ ህብረት የስራ አስፈጻሚዎች ስብሰባ እንዲሁም ደግሞ የአፍሪካ ጣሊያን ጉባኤም በአዲስ አበባ ይካሄዳል። ታዲያ እነዚህ ጉባኤዎች በተሳካ ሁኔታ ተግባራዊ እንዲሆኑ ለማስቻል የአዲስ አበባ ከተማ ከወዲሁ በርካታ ስራዎችን እየሰራ ይገኛል። በተለይም አሁን ላይ አዲስ አበባ ላይ እየተከናወኑ የሚገኙ የተለያዩ ስራዎች የከተማዋን ገጽታ እየቀየሩ ይገኛሉ። በተለይም እንደ ኮሪደር ልማት፣ ከዛ ባሻገርም ደግሞ የወንዞች ዳርቻ ልማትና ከተለያዩ የመሰረተ ልማት ስራዎች ከተማዋን በእጅጉ እየቀየሯት ይገኛሉ። እኔም አሁን በሚገኝበት በ4 ኪሎና በ4 ኪሎ ዙሪያ አካባቢ ቅኝት አድርጌ ነበር። ምን ይመስላል ያለው ዝግጁነት ምንድነው የሚለውን ለመቃኘት ሞክሬ ነበር። እንደታዘብኩት ከሆነ እነዚህ የልማት ስራዎች በተለይም ደግሞ አዲስ አበባ የአፍሪካ መሪነቷን ሊያረጋግጡ የሚችሉ ስለመሆናቸው እንዲሁም ደግሞ ለህብረቱ ጉባኤ በቂ የሆኑ አጠቃላይ ደግሞ በዝግጅቱ በቂ የሆነ ስራዎች እየተሰሩ መሆናቸውን የታዘብኩት። እነዚህ ስራዎች በተለይም አጠቃላይ አዲስ አበባ የአፍሪካ መዲናነቷን የአፍሪካ ከተማነቷን ሊያረጋግጡ የሚችሉ መሆናቸውን ከዛ ባሻገር ደግሞ መሪዎች ሲመጡ የተለያዩ አገልግሎቶች በቀላሉ ሊያገኙ እንደሚችሉ የታዘብኩበት ነበር። በተለይም የሚሰሩ መንገዶች ሰፋ ያሉ ናቸው። የእግረኛ ለብቻ ነው፣ የሳይክል እንዲሁም የአሽከርካሪዎች መሆኑ ለየብቻ መሆኑ
በመሆኑ በተለይም ጉባኤው በተሳካ ሁኔታ እንዲሄድ ለማስቀጠል ከፍተኛ ሚና እንደሚኖረው ይጠበቃል ማለት ነው። በተለይም ደግሞ በዚህ ጉባኤ ላይ በርካታ መልእክቶች የሚተላለፉበት ነው የሚሆነው። እንደሚታወቀው አዲስ አበባ በርካታ የኮሪደር ልማቶችን ተግባራዊ እያደረገች ትገኛለች። እነዚህ የኮሪደር ልማት ስራዎች በጉባኤው አጠቃላይ ኢትዮጵያ ያላትን ተሞክሮም የምታካፍልበት ይሆናል ተብሎ ነው የሚጠበቀው ማለት ነው። እንግዲህ አጠቃላይ ባደረኩት ቅኝት ከሆነ አጠቃላይ አዲስ አበባ መሪዎቿን ለመቀበል ከወዲሁ ቅድመ ዝግጅቷን በሚገባ እያጠናቀቀች እንደምትገኝ መታዘብ ችያለሁ። መቅደላዊት መልካም አመሰግናለሁ አባዲ። መልካም ምሽት። እንቀጥላለን። በኳታር ዶሃ የኢትዮጵያ ቀን እየተከበረ ነው። የበዓሉ መከበር የእርስ በርስ ግንኙነትን ከማጠናከር ባለፈ ስለ ሀገር ልማትና እድገት ለመምከር አስተዋጽኦ የጎላ መሆኑን በኳታር ዶሃ የሚገኙ ኢትዮጵያውያን ገልጸዋል። አንድነትን በማጉላትና ልዩነትን በማጥበብም የጋራ ለሆነች ሀገር መስራት እንደሚገባም ገልጸዋል። ተጨማሪውን ሰናይት ብርሃኔ ከኳታር ዶሃ ልካልናለች። እንከታተለው። አመሰግናለሁ። 8ኛው የኢትዮጵያ ቀን በቀጠር በተለያዩ ዝግጅቶች እየተከበረ ነው የሚገኘው። አንድነትን በማጉላት ልዩነትን በማጥበብ ስለ ሀገር እድገትና ሰላም የሚመከርበት እንደሆነም የበዓሉ ተሳታፊዎች ሲገልጹ ነበር። እንግዲህ በኳታር የሚገኙ ኢትዮጵያውያን ከተለያዩ አካባቢዎች የተገኙ እንደመሆናቸው ከመጡበት አካባቢ የራሳቸው የሆነ የልማት ድርጅቶች አሏቸው። እነዚህን የልማት ድርጅቶች በማጠናከር ረገድ እንዲሁም ደግሞ አንዱ የልማት ማህበር ከሌላኛው የልማት ማህበር የተለያዩ ልምዶችን በመውሰድ የጋራ ስለሆነችው ኢትዮጵያ የሚመክሩበት መሆኑን ነው የነገሩን። ከዚህም ባለፈ ደግሞ የኢትዮጵያን ወግ ባህልና እሴት እንዲሁም ደግሞ ታሪክ ለሌላው ዓለም የሚያስተዋውቁበት እንደሆነ ገልጸዋል። በኢትዮጵያ ትውልደ ኢትዮጵያውያን ልጆችም ስለ ኢትዮጵያ ማንነት እንዲያውቁ የሚያስችል ዝግጅት መሆኑን ነው እንግዲህ የበዓሉ ተሳታፊዎች የገለጹት። በኳታር ኢራንና በየመን ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አሊ ኢብራሂም እንደገለጹትም አንድነትን በማጉላት ልዩነትን በማጥበብ ስለ ሀገር ልማት ለማሰብ እድልን የሚፈጥር መሆኑን አንስተዋል። በተለይ ደግሞ በዚህ በኳታር የሚገኙ ኢትዮጵያውያን በታላቁ የኢትዮጵያ ህዳሴ ግድብ ላይ ከፍተኛ አስተዋጽኦ እንደነበራቸው አንስተው አሁንም በኢትዮጵያ የተጀመሩ ትልልቅ ፕሮጀክቶች በመኖራቸው ለነዚህም ድጋፋቸውን አጠናክረው መቀጠል እንደሚገባቸው ነው የገለጹት። ከዚህ በተጨማሪ ደግሞ ትውልደ ኢትዮጵያውያን ባህልና ወጎቻቸውን በስርዓት እንዲያውቁ ማድረግ እዚህ የሚገኙ በኳታር የሚገኙ ዜጎች ደግሞ የኳታርን ህግና ደንብ በሚገባ አክብረው ሊኖሩ እንደሚገባም መልእክታቸውን አስተላልፈዋል። በየዓመቱ የሚከበረው የኢትዮጵያ ቀን በተለያዩ ስፖርታዊ ውድድሮች ይከበራል። እንዲሁም ደግሞ ባህላዊ አልባሳት፣ ባህላዊ ምግቦችን በማስተዋወቅ ረገድም ሰፊ ሽፋን የሚሰጠው ነው። ለጊዜው ያለኝ መረጃ ይህንን ይመስላል። ተመልካቾች የቅዳሜ ምሽት ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። መቅደላዊት ደረጀ ነኝ። በሰላም ደሩ።